ቢያንስ ግን ምን እንደሆነሽ ንገሪኝ። አገባም ታን በቃ አስጠልተኛል። ላይ አልፈልግም ስላይገባም በቃ ውጣልኝ ውጣልኝ። ደግማ ፍጥና ውጣልኝ ውጣልኝ። እንዴ በዚህ ሰዓት ደግሞ ከማን ጋር እያወራች ነው? በስተ መጨረሻም ወይዘሮ አልማዝ ለሰላም ሚስጥሩን ልትነግር ቤት ድረስ መጣ ትገኛለች። ታዲያ ይህንን እያየችው ቃል በድንጋጤ ክው ነው ያለችው። ምክንያቱም አልማዝ 200,000 ብር ካላመጣችሁ ሁሉንም ሚስጥር ለሰላም እነግራታለሁ በማለት እንግዲህ ይሄ አጋጣሚ ደግሞ ለሰላም በጣም ጥሩ ነው። ምክንያቱም ሰላም ያለችበት ጭንቀት አልማዝ እንግዲህ ያለው ነፍሰ ገዳይ ነኝ የሚል ፍራቻ ውስጥ ነው ያለችው። ይሄ ባለበት ደግሞ አልማዝ እንግዲህ ሌላ ሚስጥር ለመናገር ጭምር ወደ ሰላም ቤት መጥታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁኝ። ቀጣዩን ክፍል አደራ ድራማን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። በባለፈው እንግዲህ አቶ በኃይሉ በፖሊስ እንደተያዘ አይተናል። አሁን ላይ ደግሞ ወይዘሮ ገነት ባላሰበችው ጉዳይ ወደ ፖሊስ ጣቢያ ተወስዳለች። ይሄ ደግሞ በብሌን አማካኝነት ነው የሆነው። ብሌን እንግዲህ ሰላምን ነፍሰ ገዳይ እንደሆነች ማስያዝ አለብኝ፣ መጠቆም አለብኝ። ምንም በወድሽና ባከብረሽም ነፍሰ ገዳይ ሆናችሁ ግን ዝም ልላችሁ አይገባም፣ ለፖሊስ አሳልፌ እሰጣለሁ በማለት ወደ ፖሊስ ደውላ ነበረ። ታዲያ ፖሊስ ጋር ከደወለች በኋላ ብሌን ያስታወሰችው ነገር እባክሽ ለፖሊስ እንዳትደውይ፣ ለፖሊስ አሳልፈኝ እንዳሰጪኝ እኔ ከታሰርኩኝ ልጄ ቃል ትሞትብኛለች ብላ ስለነበረ ይሄንን በማሰብ እንግዲህ ለፖሊስ ከደወለች በኋላ ብሌን ያ ነገር ስላስታወሰችው እንዴት አሳልፌ ልሰጣት ይገባል፣ በቃ ትክክል አይደለም ያደረኩት በማለት ፖሊስ ላይ ስልክ ዘግታለች። ይሄ ደግሞ ፖሊሶቹን እጅግ አስቆጥቷል። ምክንያቱም ያለ ምክንያት አልደወልሽም ነው የተባለችው። ያው ፖሊስ ላይ ከተደወለ አንድ መረጃ ለማቅረብ ነው የሚደወለው እንጂ እንደዚሁ ዝም ተብሎ አይደወልም። ብሌንም ለመናገር የፈለገችው ነገር እያለ ነገር ግን ፈርታ እንዳልተናገረች ነው ፖሊሶቹ እንግዲህ የተረዱት። ያው ፖሊስ ሳይኮሎጂ ያጸናሉ፣ እንደዚሁ ያውቃሉና አረጋግጠዋል። ኦልሬዲ የሆነ ችግር ተፈጥሮ ያንን ችግር ለመናገር ፈልጋ ወይ እንደተከለከለች ወይ ደግሞ ወንጀሉን ለመደበቅ ሙከራ እያደረገች እንደሆነ ስለተረዱ ፖሊሶች መልሰው ነበረ የደወሉት። ሲደውሉ እንግዲህ አንስታ ተሳስቼ ነው፣ ምንም አይነት ወንጀል የሰራ ሰው የለም ይቅርታ ነበረ ስትል የነበረው። ፖሊስ ላይ ደውሎ እንግዲህ ይቅርታ ምናምን የሚባል ነገር አይሰራም። የበለጠ ፖሊሶቹ ይህንን ጉዳይ ለማረጋገጥ ነው የወሰኑት። እንደዚህ መደወል አልነበረብሽም፣ የፖሊስን ሰዓት አባክነሻል፣ ደግሞ የደበቅሽን ነገር አለ፣ በደበቅሽው ጉዳይ ደግሞ ራስሽ ተጠያቂ ነው የምትሆኚው በማለት እንግዲህ ብሌን ስትፈራ ነበር ማለት ነው። ብሌን ፖሊሶቹ እንደማይለቋ ስላረጋገጠች ያደረገችው አማራጭ ስልኬን መዝጋት አለብኝ፣ ሲም ካርድን አውጥቼ ብጥለው ይሻላል ነበር ያለችው። እንግዲህ ሲም ካርድ ከስልክ ውስጥ አውጥቶ መጣል ለፖሊስ የበለጠ ወንጀል እንደተካሄደ እች ልጅ ወንጀለኛ እንደሆነች የሚያረጋግጡበትን ሌላ ዘዴ ነው የፈለጉት። ይሄ ደግሞ ሲም ካርዱ ወደ ወጣበት ቴሌኮም በመሄድ ሲም ካርዱ በማን እንደወጣ ያረጋግጣሉ። ከዛ በኋላ እንግዲህ ሲም ካርዱ የወጣው በገነት ስለሆነ ወደ ገነት ቀጥታ አምርተዋል። ገነትን በስልክሽ ተደውሎ ነበረ፣ ወንጀለኛ ለመጠቆም ወደኛ ደውለሽ ነበር ነው ሲሏት የነበረው። እዚህ ጋር እንግዲህ ሲም ካርድ ለሰዎች የምናወጣ ሰዎች በተለይ በእንደዚህ አይነት ወንጀሎች ካደረጉ ሰዎች በአጠቃላይ ለሰው ሲም ካርድ ሰው ሲያወጣ ለማን ነው የማወጣው? ሲም ካርዱን የማወጣለት ሰው ማን ነው? ወንጀል ይሰራሉ ወይ ወንጀል አይሰራም የሚለው ነገር በደንብ ሊረጋገጥ ይገባል። ምክንያቱም አንድ ሲም ካርድ ያወጣችሁለት ሰው ወንጀል ከሰራ ሰው ቢገልም እንኳን
በዛ በሲም ካርድ አማካኝነት ሲም ካርድ ያወጣው ሰውዬ ተጠያቂ ሊሆን ይችላል እና ስለዚህ ሲም ካርድ በጣም ብዙ መዘዝ እንደሚያመጣ ልንረዳ እንችላለን። በእርግጥ ከዚህ በፊት በጣም ብዙ መረጃዎች ስለ ሲም ካርድ ተነግረዋል። ያው እኔም ለማስታወስ ያክል ነው። በተለይ በስደት ላይ ሆናችሁ ሲም ካርድ ለሰው የምታወጡ በጣም ጥንቃቄ አድርጉ። የራሳችሁ አይዲ በእጃችሁ ኖሮ ሲም ካርድ ስታወጡ እነዛ ሰዎች ወንጀል ከሰሩ እናንተ በጣም ከባድ ችግር ውስጥ ነው ልትገቡ የምትችሉት። ስለዚህ ጥንቃቄ ያስፈልጋል። በዚህ በሲም ካርድ አማካኝነት እንግዲህ ቀጥታ ብሌንን ሳይሆን እናቷ ወይዘሮ ገነትን ነው በቤቷ ድረስ መጥተው የያዟት። ምክንያቱም ቴሌ ሄደው ሲያጣሩ የቤት ቁጥሩ ብቻ ሁሉ ማስረጃ ስለሚወጣ ያንን ማስረጃ ይዘው ነው ቀጥታ ቤት ፖሊሶቹ የሄዱት። ብሌንም እንግዲህ አጋጣሚ እናቴን መጠየቅ አለብኝ ብላ ወደ እናቷ ሄዳ ነበረ። እናቷ ጋር ስትሄድ ግን ቀጥታ የጠየቀቻት በባለፈው ስለ እናትሽ ነግርሻለሁ ብለሽ ነበረ፣ ምንድነው ካልነገርሽኝ እያለቻት ነበረ። ታዲያ ብሌን ስልክ በመዝጋቷ ወይዘሮ ገነት ምን ሆና ነው ልጄ በማለት ተጨንቃ ነበረ። በዚህ ጉዳይ እንደዘጋች ያው እሷ ልታውቅ አትችልም። በጭንቀት እንድፈነዳ ነው ወይ የምትፈልጊው? ለምን ስልክሽን ዘጋሽ ልጄ በማለት ጥያቄ ስታቀርብላት ነበር። የተጠየቀችውን ከመመለስ ይልቅ ታዲያ ብሌንም ጥያቄዋ በባለፈው ስለ እናትሽ ነግርሻለሁ ብለሽ ነበረ፣ ምን አዲስ ነገር አለ? ያለው አዲስ ነገር ምንድን ነው? ንገሪኝ ነበር ስትላት የነበረው። ታዲያ ስለ ሰላም የሰማችው ገነት ይሄንን ጉዳይ ቃል አውቃ ቀጥታ ገነት ባለችበት ስልክ ደውላ ሳሚ ጋ እቺ ጅል የሆነች አሮጊት ብሌን ሰላም ናት እናቷ ሲባል በአንዴ አምናለች፣ እውነት መስሏታል እያለች የማስመሰል ወሬ እያወራች ነበረ። ወይዘሮ ገነት ይህንን ስለሰማች እንግዲህ አሁንም ሰዎች እየዋሹ ነው በማለት ለብሌን መናገር አልፈለገችም። ምክንያቱም አሁንም እንድትጎዳ አልፈልግም፣ ልጄ ትጎዳለች የሚለውን አስባ ነው። በእርግጥ እንግዲህ አሁን ላይ ትክክለኛ እናቷ የብሌን ወይዘሮ ሰላም ናት። ይሄን ደግሞ መሀል ላይ ገብታ እየበጠበጠች ያለችው የገነት ጎረቤት የሆነችው ሴትዮ ለበኃይሉ እናትና ልጅ ብሌንና ሰላም እንደሆኑ ታውቋል በማለት ኢንፎርሜሽን አቀብላለች ማለት ነው። ግን ታዲያ ወይዘሮ ገነት አይ ምንም አዲስ ነገር የለም ስለ እናትሽ የሚያውቅ ሰው አለ ተብሎ ነበረ። ነገር ግን በኋላ ላይ እውነት መሆኑ አለመሆኑ ስላላረጋገጥኩኝ ለዛ ነው ዝም ያልኩሽ። ዝም ብሎ ነገር ነው። አሁንም እንደባለፈው አይነት ነገር ሊከሰት ይችላል ብዬ አስቤ ነው ስትላት የነበረው። ምክንያቱም ወይዘሮ ገነት ይሄንን የምታደርገው ብሌንን አሁንም ድጋሚ እናቴን አገኘው ብላ ጓግታ ሌላ ነገር ውስጥ እንዳትገባ ነው። ከዚህ በፊት እንግዲህ እንደተመለከት ነው እናትሽ መታለይ ሲባል እናቷን ለመቀበል ስትዘጋጅ እንደነበረ እንዴት ደስ ብሏት እንደነበረ ያንን ተመልክታለች። ታዲያ እናት ናት ተብላ የመጣችሁ በባለፈው የተገዛች እናት ናት። ተገዝታለች ተብላም ይኸው ለሰላም ጦስ ነው የሆነችውና አልማዝ። ይሄ ሁሉ ደግሞ ሚስጥር ያጋለጠው ያው እንደምናውቀው ማነው ዳግም ነው ማለት ነው። ወይዘሮ ገነት አሁንም ያንን በማሰብ ነው እንጂ ብሌንን እናቷን ብታገኝ ያው ደስ ይላታል። ግን እውነቱን ለመናገር ፈርታለች። አንዳንዴ እውነትን ለማግኘት እንግዲህ በጣም ብዙ ከባድ ነው። በተለይ በአሁን ሰዓት ላይ እውነትን ማወቅ በጣም አስቸጋሪ ነው እና ጊዜው የውሸታሞች የአስመሳዮች ጊዜ ስለሆነ እውነተኞች በመሀል ታዲያ እየታሹ ነው የሚገኙት። እናትና ልጅ እንግዲህ አንድ ቤት እየኖሩ እውነታን ለማረጋገጥ እየቻሉ አይደለም። በጣም ተቸግረው ነው የሚገኙት። ይህንን ጉዳይ ደፍራ እንዳትናገር ገነት በባለፈው ስለተጭበረበረች አሁንም እጭበረበራለሁ የሚለው ፍርሃትና ስጋት ስላለባት ልትናገር አልፈቀደችም ማለት ነው። እየዋሸሽ ነው ስትላት የነበረው ታዲያ ወይዘሮ ገነት ለልጇ ማለት ነው። ብሌን ግን እናቴ የደበቅሽኝ ነገር አለ ነው ስትላት የነበረው። አይ የደበቅኩሽ ነገር ምንም የለም ነው ያለቻትና በእኔ ማይ ነበር ስትላት የነበረው። ብሌን ትሞት ብለሽ ማይን ያለችውና እንደደበቀቻት እርግጠኛ ነበረች። ግን ይሄንን እያለች ባለችበት ሰዓት ላይ ነው ፖሊሶች በር ሊያንኳኩትና በሲም ካርዱ ተደውሏል ስትባል ያው ስለማታውቅ በጣም ግራ ነበር የተጋባችው። መጨረሻ ላይ ያው ብሌን ስታስታውስ እሷ መደወሏን ያስታወሰችውና እኔ ነኝ ነበር ብሌን ስትል የነበረው። አይ እኔ ነኝ
ስልኩን የምጠቀመው እኔ ነኝ ብላ ግን ከዛ በኋላ ያው ስለተፈጠረው ነገር ምንም ስለማታውቅ ማልቀስ ነው የጀመረችው ወይዘሮ ገነት። ምንም የሚያስለቅስ ነገር የለም፣ ወደ ፖሊስ ጣቢያ እንሂድና እውነተኛውን መረጃ አጣርተን እንመልስሻለን በማለት እንግዲህ ወደ ፖሊስ ጣቢያ ወስደው አስረዋታል ማለት ነው። ብሌን ታዲያ ግራ በመጋባት ወደ ወይዘሮ ሰላም ጋር ትደውልና እናቴን አስረውብኛል፣ እባክሽ የሆነ ነገር አድርጊ ትዬ በማለት ለእሷ ደውላላታለች። እንግዲህ እሺ አታስቢ የሆነ ነገር አደርጋለሁ ብላ ፖሊሶች ለማናገር ሄዳ ነበረ ወይዘሮ ሰላም። እንግዲህ ወይዘሮ ሰላም መታሰር ሲገባት ለወይዘሮ ሰላም የተደወለ ፖሊስ መልሶ ለእናቷ ሆኗል ማለት ነው። ብሌን ያው ትልቅ ስህተት ሰርታለች። በእርግጥ ወይዘሮ ሰላምንም ብትጠቁም ኑሮ መረጃ ያስፈልጋታል። ሲቀጥል ደግሞ ሞታለች የተባለችው ሴትዮ ያው በህይወት አለች። ይሄም በጣም ከባድ ነገር ነው። ወይዘሮ ገነት እንግዲህ እንደምትፈታ ተስፋ እናደርጋለን። ያው ምንም አይነት የማታውቀው ነገር ስለሌለ ትፈታለች። አሁን ላይ ታዲያ አልማዝ 200,000 ብር ካላመጣችሁ ሁሉንም ሚስጥር ለሰላም እናገራለሁ አመጣለሁ ባለችው መሰረት ቀጥታ ቤት ድረስ መጥታለች። ታዲያ ቃል 200,000 ብር ለማግኘት እየተርበተበተች ነው የምትገኘው። ግን ሰላምን ጠይቃት ነበረ። ሰላም እኔ በዚህ ጭንቀት ላይ ያለውኝ 200,000 ብር ከየት ላመጣልሽ እችላለሁ እያለች ነው ያለችው። ምክንያቱም ሰላም 2 ሚሊዮን ብር ትጠይቃለች። አሁን ደግሞ ቃል 200,000 ብር ጠይቃታለች። ይሄንን ሁሉ ብር እንግዲህ የሚጠይቋት ለራሳቸው ለመብላት ነው። በዚህ ሁሉ ጭንቀት ውስጥ የምትገኘው ሲቀጥል ሚስጥሩን ብሌን አውቃለች፣ እስካሁን ያላወቀችውን። በዚህ ሚስጥር አማካኝነት እንግዲህ ከዳግም ጋር ተጣልታለች ብሌን ማለት ነው። አሁን ላይ ነገሮቹ በጣም ውስብስብ ብለዋል። ግን የቃል መዋረጃ የቀረበ ይመስላል። አሁን ላይ ሳሚ ስልክ እንደደወለ ኦልሬዲ ሰላም ስልክ ላይ አይታለች። ሳሚ ደግሞ ሰላምን ለማስፈራራት ነው የሚደውለው። ምክንያቱም 200,000 ብር እንድትሰጠው ነው። ስለ አልማዝ ደግሞ ከሳሚ ጋር ስታወራ ሰላም በተወሰነ መልኩም ቢሆን ሰምታለች። ከማጋ ነው የምታወሪው በትላትም ያው ልትናገር ፈቃደኛ አልሆነችም። ከጓደኛዬ ጋር ነው ምናምን እያለች ነበረ። 200,000 ብርም ስላልተሰጠች እያለቀሰች ነበር። ምክንያቱም በማልቀስ እኔን ልትገድልኝ ትፈልጊያለሽ ወይ ህፃን ልጅ እንደ ህፃን ልጅ እያለቀሽ እያለቻት ትገኛለች ሰላም። አሁን ላይ ግን 200,000 ብሩን የማሰጥ ከሆነ በእርግጠኝነት አልማዝ ትናገራለች። ኦልሬዲ ቤት ድረስ መጥታለች። የቤት ድረስ ስትመጣ እንግዲህ እንደው ብሌን ወይ ደግሞ ሰላም ከፍተውላት ቢሆን ኖሮ እንዴት ጥሩ ነበረ። ግን ቃል ናት የከፈተችው። በጣም የሚያስጠላው ነገር ብሌን ነይ በር ክፈቺ፣ በር እየተንኳኳ ነው ስትል ብሌንም አልሰማቻትም። ብሌን ሰምታ በሩን ብትከፍት ኖሮ የሁሉም እንቆቅልሽ ይፈታ ነበረ። ምክንያቱም ብሌን በጣም ታውቃታለች አልማዝን። ሰላም ደግሞ ብትከፍት እኔ በድንጋጤ ሁላ የምትወድቅ ነው የሚመስለኝ። ምክንያቱም ሞታለች ብለው አውጥተው ልንቀብራት ነው ያሏት ሴትዮ በር ድረስ መታ በር ስታንኳኳ በጣም ትንግርት ነገር ነውና እንግዲህ ይሄ ሁሉ ለገንዘብ ተብሎ በሰላም ላይ የተሰራ ሴራ ነው። አንድ ቀን ግን እውነቱ እንደሚወጣ ምንም ጥርጥር የለኝም። ይወጣል። እውነት ተደብቃ አትቀርም። ጊዜዋን ጠብቃ ትወጣለች። ለጊዜው ግን ሰላም ላይ እየተጫወቱባት ይገኛሉ። ያው በኃይሉንም እንግዲህ አሳስራለች። በኃይሉን ያሳሰረችው ቃል ገንዘቡን ለራሷ ለማድረግ ነው። ይሳካላታል አይሳካለትም የሚለው ነገር ግን አሁን ላይ 200,000 ብሩን የማታገኝና ለአልማዝ የማትሰጣት ከሆነ አልማዝ እንግዲህ መታ ለወይዘሮ ሰላም ሁሉንም ሚስጥር ትናገራለች። ይሄ ሚስጥር ደግሞ ቃል ልጅ እንዳልሆነች ለትክክለኛ ልጅ ደግሞ ብሌን እንደሆነች ይህንን ሚስጥር በደንብ ታውቃለች አልማዝ። ስለዚህ በራሷ መንገድ በብር ሌባ እንግዲህ ገንዘብ ሲከፋፈል ነው የሚጣላው ብለዋል ራሳቸውና። ስለዚህ አሁንም ቢሆን በገንዘብ አማካኝነት አልማዝ ሁሉንም ነገር ለሰላም መናገሩ አይቀርም። ያኔ እንግዲህ ቃልም በኃይሉ ኦልሬዲ እስር ቤት ገብቷል። ሳሚም ሁሉም ያበቃላቸዋል ማለት ነው። የሳሚ ዓላማ ደግሞ እንደምናውቀው በኃይሉን መበቀል ስለሆነ አሁንም ይቀጥላል። እውነቱን ያጋልጥበታል። ብሌን ታዲያ አሁን ከዳግም ጋር ያለችበት ሁኔታ በጣም ከባድ ነገር ነው። ምክንያቱም ዳግም ብሌንን
እባክሽ አንዴ ላስረዳሽ ልንገርሽ ምናምን እያለ ነው። እሷ ደግሞ ያው ለመስማት ፈቃደኛ አይደለችም። አንተ በህይወቴ ችግር ነው እየሆንክብኝ ያለከው፣ ከዚህ በኋላ ላይ ካልፈልግም ውጣ እያለችው ትገኛለች። እሱ ደግሞ ክፍሏ ድረስ ሄዶ የሆንሽው ነገር አለ እያለቀሽ ነው። ስለዚህ ምንድን ነው የሆንሽው? የሆንሽውን ነገር ካልነገርሽኝ ሲላት ምንም ቢሆን አይመለከትክም፣ እንደፈለግኩኝ ባለቅስም አይመለከትህም፣ ደምስ ባለቅስ እያለች እንግዲህ ሳሚን በጣም ዳግምን በጣም ፊት ነስተዋለች። ዳግም ደግሞ ይሄ በጣም አስጨንቆታል ማለት ነው። እስኪ ቀጣዩን እንግዲህ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ለዛሬ በዚሁ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ወዳችሁና ፈቅዳችሁ ቤተሰብ ስለሆናችሁ ስለምታበረታቱኝ ክብረት ይስጥልኝ። ባይ ባይ። በቀጣይ በአዲስ ቪዲዮ እንገናኛለን። ሀሳብና አስተያየታችሁን በኮሜንት አስቀምጡልን። ቻው። ፍትህ ለወይዘሮ ገነት እንላለን፣ ግን ወይዘሮ ገነት መፈታት አለባት። ምክንያቱም በማታውቀው ነገር ነው እየታሰረችው እና ይሄንን እውነታ ደግሞ ያው ብሌን ነገ ማትፈታ ከሆነ ሄጄ ራሴ እናገራለሁ እታሰራለሁ ነው እያለች ትገኛለች። ለፖሊሶቹ ብሌን እውነቱን ብትናገር የራሳቸውን ምርመራ ያደርጋሉ። ከዛ በኋላ ሰላምም ነፃ የምትወጣበት ጊዜ ይመጣል ማለት ነው።